ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር አሜን። ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም እሱ በፈቀደው መጠን ሰላም ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ ይሄ ድምፅ የሚሰማችሁ ሁላችሁም በአገር ውስጥም ከሀገር ውጭም ያላችሁ የልዑል እግዚአብሔር ልጆች በእግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን። እግዚአብሔር አምላካችን በቸርነቱና በምሕረቱ ተመልክቶ ኃጢአታችንና በደላችንን ሳይቆጥር ሳይመለከት እድሜ ለንስሐ የሰጠን አምላካችን ስሙ ለዘላለም የተመሰገነ ይሁንልን። ስሙ ሲነሳ ስሟ የማይረሳ ቤዛዊት ዓለም ድንግል ማርያም ስሟ ለዘላለም ይክበር ይመስገን። እንግዲህ ትላንት በክፍል 1 እንደተማማርነው ስለ ዕርገት ዛሬ ቀጥለን እንነጋገራለን። ለተወሰነ አጭር ደቂቃ እንማማራለን ማለት ነው። የሚያስተምር፣ የሚመክር፣ የሚገስጽ እግዚአብሔር ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። የትምህርታችን መነሻ ርዕስ የምናደርገው ወአንትሙሰ ንበሩ ሀገረ ኢየሩሳሌም፣ እናንተስ በኢየሩሳሌም ከተማ ቆዩ ይላል። በየት ቆዩ አለ? በኢየሩሳሌም ከተማ ቆዩ። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረላቸው ለደቀ መዛሙርቱ ለሐዋርያት የተነገረ ቃል ነው። ለሐዋርያት የተነገረ ቃል ነው። ይህን ቃል የምናገኘው የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ቃሉ እናገኛለን። እንግዲህ ኢየሩሳሌም በመጀመሪያ ከተማ ነች፣ ኢየሩሳሌም የምትባል በዚያ ከተማ ቆዩኝ ነው። አንጻሩ ግን ኢየሩሳሌም ማለት ከሰባቱ ሰማያት መካከል አንዱ ሰማያዊት ኢየሩሳሌም ናት። ሌላው ኢየሩሳሌም ማናት ሲባል ኢየሩሳሌም ቤተክርስቲያን ናት። የምታስታውሱ ከሆነ በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ስትመለከቱ ማቴዎስ ምዕራፍ 17 ቁጥር 1 ጀምሮ ስንመለከት ደብረ ታቦር ላይ እንሄዳለን። የደብረ ታቦር ዕለት ከ12ቱ ሐዋርያት 3ቱን ከነቢያት ደግሞ 2ቱን ሙሴንና ኤልያስን ከሐዋርያት መካከል ጴጥሮስን ያዕቆብና ዮሐንስን ጌታችን ኢየሱስ ክርስቶስ ወደ ደብረ ታቦር ተራራ ይዞ ወጣ ይላል። በዛ ሰዓት በአምላክነቱ ሲገለጥ ፊቱ መቆም የሚቻለው ማንም የለምና ፍግም ብለው ወደቁ። ከዛ ቅዱስ ጴጥሮስ የተናገረው ንግግር አለ። በዚህ መኖር ለኛ ምንድነው አለ? መልካም ነው አለ ቅዱስ ጴጥሮስ። ኤልያስን እንዲህ አለው፣ ሰማይን እየለጎምክ ዝናብን እያዘነምክ እሳትን ከሰማይ እያወረድክ አብረን እንኖር፣ በዚህ መልካም ነው አለ ሐዋርያው ቅዱስ ጴጥሮስ። የሐዋርያት አምድ የተባለው ቅዱስ ጴጥሮስ። አስተውሉ ምዕመናን። ኤልያስን እንዲህ አለው፣ ሙሴን ደግሞ ደመና እየጋረድክ ባህር እየከፈልክ መና እያወረድክ በዚህ መኖር ለኛ መልካም ነው ብሎ ክርስቶስን ጠየቀው። ደብረ ታቦር የቤተክርስቲያን ምሳሌ ናት። ደብረ ታቦር የመንግስት ሰማይ ምሳሌ ናት። ደብረ ታቦር እረፍት የሚገኝበት ቦታ ነው። ክርስቶስም እረፍት የሚገኝበትን ቦታ በዚያ በኢየሩሳሌም ቆዩኝ፣ ኃይልን ከሰማይ እስክትለብሱ ድረስ አለ ጌታችን ኢየሱስ ክርስቶስ። በ50ኛው ቀን መጥቼ መንፈስ ቅዱስን እስክትለብሱ ድረስ እስክትላበሱ ድረስ 71 ቋንቋ እስኪገለጥላችሁ ድረስ አልጫ የነበረችን ዓለም እስክታጣፍጡ ድረስ ምሉ እስክትሆኑ ድረስ በኢየሩሳሌም ከተማ ቆዩ አለ ጌታችን ኢየሱስ ክርስቶስ። በኢየሩሳሌም ከተማ ቆዩ ብሎ ከፍ ከፍ እያለ አረገ፣ ደመና ሰወረችው ይላል ጌታችን ኢየሱስ ክርስቶስ። በአምላክነቱ የማይታይ
በአምላክነቱ የማይታይ የማይዳሰስ የማይጨበጥ መሆኑን ለማስረዳት ደመና ሰወረችው ይላል። እና ዕርገትን ስናከብር እንግዲህ ዕርገት ሁልጊዜም በየዓመቱ ሐሙስ ቀን ነው የምናከብረው። ሐሙስን ቀን አይለቅም ዕርገት። ትንሣኤ እሑድ ቀንን አይለቅም። ጰራቅሊጦስም እሑድ ቀንን አይለቅም። እንዲሁ ደግሞ ስቅለት ደግሞ ዓርብን ቀን አይለቅም። ሆሳዕናም እሑድን ቀን አይለቅም። ዕርገት ደግሞ ሐሙስ ቀን አይለቅም። ይህንን ስርዓት አባቶቻችን ከነምስጢሩ ስርዓት ሰርተው አስቀምጠውልናል ማለት ነው። ስርዓት ሰርተው አስቀምጠውልናል። እንግዲህ ጌታችን ኢየሱስ ክርስቶስ ከተነሳበት ጊዜ ጀምሮ እስከ 40 ቀን ድረስ ምን እየሰራ ነበረ ብለን ስንመለከት ለሐዋርያት ትምህርተ ኪዳንን እያስተማረ ቆየ። አንድም ጉባኤ አዘጋጅቶ 3 ጉባኤ አዘጋጅቶ ይላል ሐዋርያቱን አስተምሯቸዋል። መቼ የት ከተባለ አንደኛ የትንሣኤ፣ ሁለተኛ በጥብርያዶስ ይላል። ጥብርያዶስ ማለት በኢየሩሳሌም ያለ ወንዝ ነው። በዛ በወንዙ አካባቢ ጉባኤ ሰርቶ ሐዋርያቱን አስተምሯቸዋል። ሶስተኛው የአግቦተ ግብር ወይም የዳግም ትንሣኤ እንዲሁ አስተምሯቸዋል። ስለዚህ እስከ 40ኛው ቀን ለአንዱም ለሁሉም እያለ እየተገለጠ ትምህርተ ኪዳንን ለሁሉም ያስተምራቸው ነበረ። ትምህርተ ኪዳን እያስተማራቸው ከቆየ በኋላ በ40ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ አርጓል ማለት ነው። እና አምላካችን ኢየሱስ ክርስቶስ በሕይወተ ሥጋ በዚህ ምድር ላይ እያለ ያስተማረው ትምህርት ወንጌል ይባላል። ምን ይባላል? ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ደግሞ ኪዳን ይባላል። አባቶቻችን በኪዳን ትርጓሜና በትምህርተ ኅቡዓት የሚባል ትርጓሜ በዚህ በትንሣኤ በዘመነ ትንሣኤ ትምህርተ ኪዳን ለሐዋርያቱ ስላስተማረ ትምህርተ ኅቡዓትና ኪዳን አንድምታ ትርጓሜ ይተረጎማል እና እዛ ላይ እንዲህ ይላል። በሕይወተ ሥጋ ጌታ ኢየሱስ ክርስቶስ ያስተማረው ወንጌል መባሉ ስለምን ነው ቢሉ ይላል ወልደ እግዚአብሔር እንደነገሰ፣ ዲያብሎስ እንደተሻረ፣ ሞተ ሥጋ ሞተ ነፍስ እንደጠፋ ይናገራልና ወንጌል መባሉ ቅሉ ስለዚህ ነው ይላል። ታዲያ ኪዳን መባሉ ከተነሳ በኋላ ያስተማረው ትምህርት ደግሞ ኪዳን መባሉ ስለምን ነው ቢሉ ደግ ነገር ነውና ደጉን ነገር ሁሉ ምን ይሉታል? ኪዳን ይሉታልና ብሎ በዚህ በትምህርተ ኪዳን ላይ ይናገራል ማለት ነው። እና ጌታችን ኢየሱስ ክርስቶስ ሐዋርያቱን በኢየሩሳሌም ከተማ ቆዩኝ ብሎ ሄዷል ማለት ነው። ከተነሳ በኋላ እንግዲህ ይህም ትምህርት ነው፣ ኪዳን ነው። እስከሚያርግ ድረስ እያስተማራቸው የነበረው ሁሉ ምን ይባላል? ኪዳን ይባላል ማለት ነው። ደግ ነገር ነውና ለሐዋርያቱም ደግ ነገር እየነገራቸው ነውና ኪዳን ይባላል ማለት ነው። እና ጌታችን ኢየሱስ ክርስቶስ በ40ኛው ቀን እንደተናገረው አርጓል። አዎ አርጓል ማለት ነው። እና አንድ ጥያቄ የሚያነሱት አሉ። በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ስንመለከት ማርያም መግደላዊት የጌታችን ኢየሱስ ክርስቶስን ሽቶ ለመቀባት እንደሞተ በ3ኛው ቀን እነሳለሁ ብሏልና ሽቶ ለመቀባት ስትሄድ አንድ የተከሰተ ነገር አለ። እዚህ ቁጥር 17 ስንመለከት ጌታችን ኢየሱስ ክርስቶስ ማርያምን ጠራት፣ ማርያም አላት ይላል። በዛ በመቃብሩ ስፍራ እሷ ጌታን ትፈልግ ነበር፣ ትሻ ነበረ። እግዚአብሔር መልአክ እግዚአብሔርን እንደምትፈልጊው የተሰቀለውን ክርስቶስ እንደምትፈልጊው አውቃለሁኝ፣ ከዚህ ምን ትሰሪያለሽ? እሱ እንደተናገረው ተነስቷል በ3ኛው ቀን ብሎ ካለ በኋላ እግዚአብሔር ማርያምን በዕብራይስጥ ቋንቋ ጠራት። ማርያም ሲላት እሷ ይቅርታ ማርያም ብሎ ሲጠራት
በዕብራይስጥ ቋንቋ ረቡኒ ያለችው ይላል። ረቡኒ ማለት መምህሬ ማለት ነው። እና ወደ እሱ ጠጋ ስትል እንዲህ አላት ይላል ጌታችን ኢየሱስ አትንኪኝ አላት። ገና ወደ አባቴ አላረግኩምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ብለሽ ንገሪያቸው ብሎ ጌታችን ኢየሱስ ክርስቶስ ተናገረ። እና አትንኪኝ ማለቱ ምን ማለት ነው ብለው ብዙዎች ጥያቄ ያነሳሉ ማለት ነው። አትንኪኝ የሚለውን አባቶቻችን ሲተረጉሙ አንደኛ ምን አሉ? እግዚአብሔር በአምላክነቱ የማይዳሰስ የማይጨበጥ ረቂቅ መሆኑን ለማስረዳት ነው በአምላክነቱ። ምክንያቱም የዳግም ትንሣኤ ቶማስ ክርስቶስን ዳሶ እጁ ተቃጥሏልና፣ ስለዚህ ክርስቶስ የማይዳሰስ የማይጨበጥ መለኮት እሳት መሆኑን ለማስረዳት ነው ብለው ነገሩ። ወንጌልን ያስተምረናል። ሁለተኛ አላመንሽብኝምና አትንኪኝ አላት ይላል። ምን አላንሽብኝምና? አላመንሽብኝምና አትንኪኝ አላት። ሶስተኛው ትርጓሜ ክርስቶስ የሚያርግበት ቀኑ ገና ነበር። ስለዚህ እሷ ሊያርግ ነው፣ ከኔ ሊሰወርብኝ ነው፣ ሊጠፋብኝ ነው ብላ ነበረ ወደ እሱ የቀረበችው እና የምሰናበትበት ቀን የማርግበት ዕለት ገና ነው የማርግበት የምሰናበትበት ቀን ገና ነው ብሎ ሲያስረዳ ነው። እሷ ግን የሚያርግበትና የሚሰናበትበት ዕለት ቀን ስለመሰላት ወደ ክርስቶስ ቀርባለች ማለት ነው። ስለዚህ ክርስቶስ አትንኪኝ አላት። ሌላውና ዋናው ምስጢር ግን ካህናት አባቶቻችን ቅዳሴ ለመቀደስ ልብሰ ተክህኖ ከለበሱ በኋላ ማንም ሰው ሄዶ መንካት እንደማይችል ያንን ለማስገንዘብ ነው ይላል። ስለዚህ ወደ አምላኬ ማለቱ ስጋ መልበሱን ሰውነቱን ከድንግል ማርያም መወለዱን ያስረዳናል ማለት ነው። አላረኩምና ሲል በራሱ ፈቃድ እንደሚያደርግ እያስተማረ ነው። አላረኩምና አትንኪኝ ማለቱ በራሱ ፈቃድ ያለማንም ፈቃድ በስልጣን አንድ መሆናቸውን ያስረዳል፣ ያስገነዝባል ማለት ነው። አባቴ ብሎ አቡዬ ብሎ የእሱን ልደት ተናገረ። አዎ አቡዬ ያለው የእርሱ የባህሪ ነውና፣ አባቴ ያለው አባትነቱ እግዚአብሔር አብ የእሱ የባህሪው ነውና፣ አቡክሙ አለ አባታችሁ አለ። ደግሞ ለእኛ አባት የሆነ ደግሞ ክርስቶስ በምንድን ነው ከተባለ በጸጋ ስለሆነ ማለት ነው። አምላኬ አለ። አምላኬ ማለቱ ደግሞ በስጋ እኛን ይፈጥረናልና አምላክክሙ አምላካችሁ አለ። በጥንተ ተፈጥሮ በአዲስ ተፈጥሮ እኔና እናንተን ይፈጥረናልና ምን አለ? አምላክክሙ አምላካችሁ፣ ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ አላረኩምና አትንኪኝ፣ ሂጂና እንደተነሳው ንገሪያቸው ለሐዋርያት። ስለዚህ ለክርስቶስ ንገሪ ለሐዋርያት፣ ክርስቶስ ለሐዋርያት ንገሪያቸው መነሳቱን ብሎ ለማርያም መግደላዊት ተናግሮ ነበረ እና ስለዚህ በ40ኛው ቀን ሲያርግ ደግሞ ሐዋርያት እያዩት አረገ ይላል። ያውም እያጽናናቸው በኢየሩሳሌም ከተማ ቆዩ ብሎ እያጽናናቸው ማለት ነው። ስለዚህ ምዕመናን፣ የእግዚአብሔር ቤተሰቦች፣ እኛም የምንቆየው የምንኖረው ዘላለማዊት በሆነች ቅድስት ቤተክርስቲያን ወነአምን በአሐቲ ቅድስት ቤተክርስቲያን፣ በአንዲት ቅድስት ቤተክርስቲያን እናምናለን ብሎ ሰለስቱ ምዕት ባስቀመጡልን መሰረት በአንዲት ቤተክርስቲያን እናምናለን። በዛች ጸንተን እንኖራለን። ክርስቶስ እንዳደረገ እኛም ደግሞ በሕሊናችን እናደርጋለን። ክርስቶስ እንደተሰቀለ ቀራንዮን እያሰብን እኛም ስቁላን እንሆናለን ማለት ነው። ሁል ጊዜ ስንበላም ስንጠጣም ስንቀመጥም ክርስቶስን እያሰብን ሰማያዊት ኢየሩሳሌም የማታልፈውን ያችን መንግስት እያሰብን እንኖራለን ማለት ነው። እግዚአብሔር ቤተሰቦች፣ ይቺ ምድር አላፊ ናት። ይቺ ምድር ጠፊ ናት።
የማይጠፋውን ክርስቶስን ዘላለማዊ እሱን እየተከተል እንኖራለንና ስለዚህ በኢየሩሳሌም በቤተ ክርስቲያን ኖረን መንግስቱን እንድንወርስ እግዚአብሔር አምላካችን ሁላችንም ይርዳን።